ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምን አላችሁ? የዕለቱን የብስራት ዩቲዩብ መረጃዎች ወደ እናንተ ማድረሳችንን ጀምረናል። እደሽ መለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። ቀዳሚ ማደርገው የሀገር ውስጥ መረጃ ነው። ከሰላሌ አካባቢ በቀን ከ500,000 ሊትር በላይ ወተት ለአዲስ አበባና ለሸገር ከተማ ነዋሪዎች እየቀረበ ይገኛል ተባለ። በዞኑ ከ1 ሚሊዮን በላይ የወተት ላሞችም እንደሚገኙ ተገልጿል። የአዲስ አበባንና የሸገር ከተማ ነዋሪዎችን የወተት ምርት ፍላጎትና ተጠቃሚነትን ለማዳረስ በቀን ከ500,000 በላይ ሊትር ወተት በየዕለቱ ከሰላሌ አካባቢ እንደሚጓጓዝ የኦሮሚያ ሰሜን ሸዋ ዞን ግብርና ልማት ጽሕፈት ቤት ገልጿል። የዞኑ ግብርና ልማት ጽሕፈት ቤት የእንስሳት ዝርያ ማሻሻያ ቡድን የወተት ሀብት ልማት ማስፋፊያ ባለሙያ አቶ ጌቱ ግርማ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት በአካባቢው ካሉ የወተት ላም አምራቾች አርሶ አደሮችና ወደ ከተሞችም እየተከፋፈሉ እንደሆነ ገልጸዋል። 358,000 ሊትር ወተት ህጋዊ ከሆኑ 6 የወተት ምርት ተረካቢና አከፋፋይ ማህበራት ወደ ተጠቃሚ የሚከፋፈል መሆኑን የገለጹት አቶ ጌቱ ቀሪው 142,500 ሊትር ወተት ደግሞ ለግል ነጋዴዎችና ለቤት ለቤት ላሉ ተጠቃሚዎች እንደሚሰራጭ አክሏል። በዞኑ በተደረገ ቆጠራ 1,719,703 የሚሆኑ የወተት ላሞች መኖራቸውም ተረጋግጧል። የወተት ምርትን ብዛትና ጥራትን ለማሳደግ ከ700,000 በላይ የወተት ላሞችን በማዳቀል የተሻሻሉ የወተት ላሞች ዝርያን ማግኘት ተችሏል። ቀደም ሲልም ከአንዲት ላም ይገኝ የነበረው 14 ሊትር ወተት አሁን ላይ ወደ 38 ሊትር ከፍ ማድረግ ተችሏል ሲሉ አቶ ጌቱ ግርማ ጨምረው ለብስራት ሬዲዮ ተናግሯል። ዘገባውን ያደረሰችን ቤዛዊት አራጌ ናት። የፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ የህገወጥ ሰዎች አዘዋዋሪውን አድነው ባሻው ውዳሞን በቁጥጥር ስር አዋለ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር በበርካታ ወጣቶች ላይ ከባድ የሰብአዊ ድርጊት ሲፈጽም የቆየውን አደገኛ ህገወጥ ሰዎች አዘዋዋሪ አድነው ባሻው ውዳሞን በማላዊ በቁጥጥር ስር በመዋል በህግ ተጠያቂ እንዲሆን ወደ ኢትዮጵያ እንዲመጣ አድርጓል። አድነው ባሻው ውዳሞ በቁጥጥር ስር ሊውል የቻለው ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያና ከምባታ ዞኖች በርካታ ወጣቶችን ህይወት እንደሚያሻሽል በመሀላና በአጉል ተስፋ በማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ ከማረጋገጡ ነው። ተጠራጣሪውም ከእያንዳንዱ ተጓዦች ከ600,000 እስከ 800,000 ብር የሚጠይቅ ሲሆን በቅድመ ክፍያ ኢትዮጵያ ውስጥ ከ100,000 ብርና ከዚያ በላይ ሲቀበል ቆይቷል። ተጓዦቹ በሞያሌ በኩል ወደ ኬንያ በማሻገርም በጋምቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓት ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ በመስጠት በከፍተኛ ረሃብና የውሃ ጥም እንዲሰቃዩ በማድረግ በሞተርና በእግር ሴሎ በረሃን ጭምርም እንዲያቋርጡ አስገድዷቸዋል ሲል ፖሊስ ገልጿል። ከፍተኛ ቁጥር ያላቸው ተጓዦች በህገወጥ መንገድ ናይሮቢ ከተማ ካደረሳቸው በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማስገደድ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ብሏል። ከቤተሰብ ገንዘብ ማስላክ ያልቻሉ ተጓዦችን በዱላ በመደብደብ እዚሁ ትሞታላችሁ እያለ በማስፈራራት በኤሌክትሪክ ንዝረት በማሰቃየትም ጭካኔ የተሞላበት ድርጊት በመፈጸም ተጨማሪ 100,000 ብርና ከዚያ በላይ በኢትዮጵያ ውስጥ የሚገኙ ግብረ አበሮቹ በኩልም በባንክ እንዲከፈሉ አድርጓል ብሏል። ፖሊስ ከዚህም ባለፈ ተጓዦቹን ከናይሮቢ ወደ ሞምባሳ ከዚያም ወደ ታንዛኒያ በእቃ መጫኛ ኮንቴነሮች በተሳቢና በኋላም ክፍትም በሆኑ በሸራት በተሸፈኑ መኪኖች ውስጥም ከፍተኛ ቁጥር ያላቸው ተጓዦችን በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥለው በመጥፋትም ለአሰቃቂ አደጋ ዳርጓቸዋል ሲል ፖሊስ ገልጿል። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው በህገወጥ መንገድ ወደ ሀገር መግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡ እስራቱንም ሲጨርሱ እስከ 170,000 ብር ከፍለው ወደ ኢትዮጵያ መመለሳቸውን የፖሊስ የምርመራ መዝገብ አመላክቷል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ከ2015 ዓ.ም ጀምሮ ባደረገው ከፍተኛ ክትትል በበርካታ ወጣቶች ላይ የሰብአዊ ድርጊት ሲፈጽም የኢኮኖሚ ጉዳት ሲያደርስ የቆየው አድነው ባሻው የማላዊ ፖሊስ በቁጥጥር ስር አውሎ ሐምሌ 2 ቀን 2018 ዓ.ም ለኢትዮጵያ አሳልፎ መስጠቱን አስታውቋል። የኢትዮጵያ ፌዴራል ፖሊስ ከሌሎች ሀገራት የፖሊስ ተቋማት ጋር በመተባበር በተመሳሳይ ወንጀል ላይ የተሰማሩትን አድኖ ለህግ የማቅረብ ተግባሩ ተጠናክሮ እንደሚቀጥል የገለጸ ሲሆን ህብረተሰቡን በ991 እና በኤስፒኤስ መረጃ በመስጠትም እያደረገ ያለውን ትብብር አጠናክሮ እንዲቀጥል ጥሪ አቅርቧል። ታዋቂው የሊባኖስ የባንክ ባለቤት ከኔታንያሁ ጋር እራት ሲመገቡ የሚያሳይ ምስል መውጣቱን ተከትሎ እንዲታሰሩ አቃቢ ህግ ጠየቀ። የሊባኖስ ብሔራዊ የዜና ኤጀንሲ እንደዘገበው የህዝብ አቃቢ ህግ ዳኛ አህመድ ራሚ አልሃጂ የሊባኖስ ታዋቂ የባንክ ሰው አንቶን ሴህናዊን ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በዋሽንግተን ዲሲ እራት ሲበሉ የሚያሳይ ፎቶግራፍ የጸጥታ ኃይሎች እንዲመረምሩ መመሪያ ሰጥቷል። ምርመራው የሊባኖስ ባንክ ሰው አንቶን ሴህናዊ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በዋሽንግተን ዲሲ ሲበሉ
ተመሳሳይ ፎቶግራፍ እንዲመረመሩ የጠበቆች ቡድን ባቀረበው መደበኛ ቤቱታ መሰረት ሴህናዊ ከእስራኤላውያን ጋር ግንኙነት እንዳይፈጠር በጥብቅ ከሚከለክሉ የሊባኖስ ሕጎች መሰረት በማድረግ ክስ እንዲመሰረትበት የሚጠይቅ ሲሆን ይህም በእስር የሚያስቀጣ ወንጀል ነው። ዳኛ አልሃጂ ባለስልጣናት ሕጋዊ እርምጃ ከመውሰዳቸው በፊት ምስሉ በአክሲዮን ዘጋቢ ባራክ ራቪድ በኤክስ ላይ የተለጠፈ ነው እውነተኛ ምስል ወይንም ዲጂታል በመሆኑ መልኩ የተቀየረ መሆኑን እንዲወስኑም ትዕዛዝ ሰጥቷል። ምርመራዎቹም ሴህናዊ ወደ ሊባኖስ ከተመለሰ እስር ቤት እንዲገባ ሊያደርጉም ይችላሉ። እንደ ራቪድ ገለጻ ሴህናዊ እና የቀድሞ የአሜሪካ አምባሳደር ሞርጋን ኦርታጉስ ሰኞ ዕለት ራት አዘጋጅተው ኔታንያሁ ባለቤታቸው ሳራና የአሜሪካ ባለስልጣናት ተገኝተዋል። ህጋዊ እርምጃ በሚወሰደውም ከ1948 ጀምሮ በቴክኒካዊ ጦርነት ውስጥ የቆዩት በሊባኖስና በእስራኤል መካከል በአሜሪካ የተደራጁ ውይይቶች መካከልም ነው። በመጨረሻም አሜሪካ ወታደሮች ላይ ጥቃት ለመፈጸም ከተሞከረ በኋላ አሜሪካ በኢራን ላይ ከባድ ጥቃት ፈጽማለች። የአሜሪካ ጦር በአሜሪካ ኃይሎች ላይ የተፈጸመውን የባለስቲክ ሚሳይል ጥቃት ለመበቀል በኢራን ላይ ከባድ ጥቃት መፈጸሙን አስታውቋል። ሴንቲኮም ኢራን በዮርዳኖስ የሚገኙ የአሜሪካ ሰፈሮችና በሆርሙዝ የባህር ወሽመጥ ላይ ባሉ መርከቦች ላይ ጥቃት መፈጸሟን ተከትሎ በደርዘን የሚቆጠሩ የኢራን አብዮታዊ ጥበቃ ጓድ ኢላማዎችን መምታቱን ተናግሯል። የኢራን የመንግስት ሚዲያዎች እንዳሉት የቅርብ ጊዜዎቹ ጥቃቶችም በቄሽም ደሴት ላይ የ2 ዓመት ህጻንን ጨምሮ 3 ሰዎችን ገድሏል። ሌሎች ቦታዎችም ደግሞ በደቡብና በምዕራብ የሀገሪቱ ክፍሎች ተመቷል። የአሜሪካ ኃይሎች ኢራን ላይ ባደረሱት የቦምብ ጥቃት በቄሽም ደሴት ላይ የሚገኝ የመኖሪያ ህንጻ መመታቱ፣ አንድ ባልና ሚስት እንዲሁም የ2 ዓመት ልጃቸው ህይወታቸውን አጥተዋል ሲሉ በዝርዝር አክለዋል። አሜሪካና እስራኤል በየካቲት ወር በኢራን ላይ ወታደራዊ ጥቃቶችን ሲጀምሩ ፕሬዚዳንት ዶናልድ ትራምፕ ጦርነቱ የሚቆየው ለጥቂት ሳምንታት ብቻ ነው ቢሉም በ5 ወራት ያህል መጨረሻው ሳይታወቅ ቀጥሏል። የዜና አውታሩ አክሲዮን አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣንን ዋቢ በማድረግ ባሰራጨው ዘገባ ትራምፕ ከሳውዲ መከላከያ ሚኒስትር ልዑል ካሊድ ቢን ሳልማን ጋር እንደተገናኙ ተነግሯል። እነሱም ሳውዲ አረቢያ ውጥረቱን ለማርገብ እንደምትፈልግ ገልጸዋል። ተመልካቾቻችን የዕለቱ የብስራት ዩቲዩብ መረጃዎቻችን እነዚህን ይመስሉ ነበር። ኤደንሽ መለስ ከመላ የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። መልካም ቀን።